ይህንን ጉባኤ በእግዚአብሔር ፊት ለመካፈል የመጣችው እግዚአብሔር ልጆች፣ የድንግል ማርያም የመስቀሉ ሥራ አደራዎች፣ የጻድቁ የተክለ ሃይማኖት ወዳጆች ሁላችሁ በክርስቶስ ሰላም ሰላም እላለሁ። እንደምን ዋላችሁ? እንዴት ቆያችሁ? ቀኑን በሰላም ያዋለን የሰራነውን ኃጢአት ሳይቆጥር በምሕረቱ ብዛት ወደ ቅድስናው አደባባይ የሰበሰበን ወደ ቤቱ ያስገባን ደግሞም በጸሎት ስሙን ስንጠራ በመካከላችን ሊሆን የወደደ በዝማሬና በቃሉ ሲባርከን የቆየ እሱ ክብርም ምስጋናም አምልኮም ውዳሴ ስግደት ለስም አጠራሩ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ እንደ እግዚአብሔር ፍቃድ እግዚአብሔር ቅድም በክቡር መምህራችን ጥሩ የሆነ ትምህርት በደንብ ስንማር ሲያስተምረን ቆይቷል። አሁን ግን ካለው ሰዓት አንጻር ብዙ ላለመሄድ ትላንት የጀመርነው ትምህርት አለ አይደለም? ትላንት ይሄ ኦርቶዶክሳዊ መዳን ወይም በስሪ ኦርቶዶክስ ሳልቬሽን የሚባሉትን መሰረታዊና ሂደት በሚል ከፍለን ነው ስንማር የነበረው። ኦርቶዶክሳዊ መዳን መሰረቱ ምን ላይ ነው ብለን መጀመሪያ ማመን፣ ከዛስ መጠመቅ፣ ከዛስ ቅዱስ ሥጋውን ክቡር ደሙን መቀበል። ማመን ትምህርተ ሥላሴን፣ ትምህርተ ሥጋዌን፣ ትምህርተ ጥምቀት፣ ትምህርተ ቁርባን፣ ትንሣኤ ሙታንን እነዚህን ምስጢራት መማር፣ መቀበል፣ ማመን። ከዛ ደግሞ መጠመቅ፣ ክርስቶስን መልበስ፣ በሞቱና በትንሣኤው መምሰል፣ በጥምቀት ስርየተ ኃጢአትን መቀበል፣ ወደ መዳን መግባት። ከዛ ለዘላለም መኖር ወይም ሕይወት ያመንነው ደግሞም በጥምቀት የለበስነውን ጌታ በምስጢር መካፈል፣ ከክርስቶስ ጋር በሥጋውና በደሙ በኩል አንድ መሆን፣ ኅብረት ማድረግ። ይሄ መሰረታዊው የኦርቶዶክስ ተዋሕዶ ስለ መዳን መሰረታዊ ሦስቱ መሰረቶች ናቸው። ከዚህ የሚጎል አመነ ብቻ ተብሎ ጥምቀት የሌለው መዳን፣ አመነ ብቻ ተብሎ ቁርባን ወይም ምስጢረ ቁርባን የዘላለም ሕይወት የሌለው መዳን፣ እሱ ትክክለኛው የመንፈስ ቅዱስ ወይም እውነተኛው የመጽሐፍ ቅዱስ አስተምህሮ የሐዲስ ኪዳንም ሐሳብ አይደለም። በሦስቱ ይመሰረታል። ከዛ ደግሞ ቀጥለን ምን አለን? መዳን ሦስት ሂደቶች አሉት አለ። ስንት ሂደቶች አሉት? ሦስቱን ዛሬ ልናይ ነው የተቀጣ። ትናንት እነዛም በሰፊው እምነት ላይ የሚነሱ ጥያቄዎች፣ ጥምቀት ላይ የሚነሱ ጥያቄዎች፣ ቁርባን ላይ በዛ ላይ አሁን እየተነሱ ያሉ ሐሳቦችን ሰፊ ሰዓት ወስደን አይተናል። ሦስቱ ሂደቶች ምንድን ናቸው? ሲጀመር ትናንት ጠይቄያቸዋለሁ። ድነናል አልዳንም? አጭሩ መልስ ግልጹ ነው። ግዴ ነው። ድነናል አልዳንም? አቤት እርግጠኛ ናችሁ? ስትሄዳ ናችሁ? እጃችሁ ከፍ አለ። ያመናችሁ ብቻ አንዳንዱ እንዲህ የምታምነውን ብቻ ግድ የለም። ሲድኝ ያለው የምትሉ ከፍ ሁለት እጃችሁን ከፍ አድርጉ። የዳናችሁ ብቻ ወይም ድኝ ያለው የሐዲስ ኪዳኑ መዳን ከዛኛው እርግማንና ጨለማ ሆኖልኛል ወጥቻለሁ የምትሉ ከፍ እጃችሁን አድርጉ። ድናችኋል? እርግጠኛ ናችሁ? ላዳነን ክብር ምስጋና ይሆን። አመስግኑበት በደንብ አድርጋችሁ። አሁን ማንም ምንም ይሁን ማንም ሰው መንገድ ላይ ወንድሜ፣ አሁን ይህንን ቅድም አንድ መጋቢ ሃይማኖት መምህር ወንድሜ ቅድም አንድ ነገር ሲናገሩ በደንብ እንድትሰሙ ከልብ ይጓጓ ነበር። ንቁ፣ ጣቶች በደንብ ንቁ፣ በደንብ ይዩ።
በሶስት ጥቅስ ጠፍቶ መሄድና እዛ ከሄዱ በኋላ ቤተክርስቲያን ልክ እንደሚያውቋት ሆኖ መሳደብ አስፈላጊ አይደለም። ኦርቶዶክሳዊው መዳንን ድነናል አልዳንም ነው እውነተኛው ጥያቄ። ድነናል በማ ሲባል በክርስቶስ። በማ አቤት፣ በክርስቶስ ድነናል። እኛ የሐዋርያት ሥራ ምዕራፍ 4 ቁጥር 12 በደንብ የተቀበልን አማኞች ነን። በመጀመሪያው ከሰማይ በታች እንድንበስ የተሰጠን አንድ ስም አለ፣ እሱም ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። የዳነው በሱ ነው። ምንድነው? በሱ ነው። ድነታችን ፍጹም የሚሆነውም በሱ ነው። ክብር ምስጋና ለስም አጠራሩ ይሁን። ይህንን እናምናለን። ማንም ሰው መንገድ ላይ ቆሞ ወንድሜ ኢየሱስ ያድናል ሲል ከዳን ቆዩ እየሰማ ነው። ከዳን ቆየዋል። በ40 ቀን በ80 ቀን ከዚህች ቅድስት ቤተ ክርስቲያን ምስጢር ስትካፈል ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ስትወለድ ሥጋውን ስትበላ ደሙን ስትጠጣ የአብ የወልድ የመንፈስ ቅዱስ የቤዛነት ማኅተም ሲታተምብህ አንተ መዳንህ ተፈጽሞልሃል። አዲስ የምትሰማው መዳን አዲስ የምንድነው መድኃኒት ወይም ደግሞ የምንድነው መዳን የለም አለ የለም። ግን አሁን እኛና አንዳንድ ወገኖች መግባባት ያልቻልነው እኛ ድነናል፣ ደግሞ የዳነው ከምን እንደሆን እናገራለን፣ ከዛ እንድናለን ብለን እንቀጥላለን። እነሱ ደግሞ አይ ድነናል ከዚህ በኋላ መዳን የሚባል ነገር የለም ይሉ። ችግሩ ከምንና ከምን የሚለውን አለመለየት። ከምን ድነናል፣ ቀጥሎ ደግሞ ከምን እንድናለን ነው። አሁን ምንም ለየታችሁ ይወት የዳነው መጀመሪያ ከምንድን ነው? ትላንት ስለ እምነት ስናነሳ ከሶስቱ መሰረቶች መጀመሪያ እግዚአብሔርን እንዴት ዳንን፣ እንዴት ሊያድነን መጣ፣ ሲመጣስ እንዴት ተገለጠ፣ ከመምጣቱ በፊት እንዴት ነበር አነዋወሩ፣ ከመጣስ ከሁላችንም በቤት ከተወለደ በኋላስ መስቀል ላይ ስራውን ጨርሶ ከሄደ በኋላ ማን ብለን ነው ሚናምኑ የሚለውን አይተናል። አሁንም ዳንን ስንል ከምንድን ነው የዳነው ነው ትልቁ ጥያቄ። ሰው እግዚአብሔርን እንዲያመሰግን ክብሩን እንዲወርስ በእግዚአብሔር ምሳሌና አርአያ ተፈጥሮ በገነት ለ7 ዓመት እንደኖረ እናውቃለን። ከዛ ደግሞ መኖር ሕግን በመተላለፍ እግዚአብሔርን ቃል ባለመስማት በሰይጣን ክፋት፣ በእባብ ተልኮ፣ በሔዋን ስህተት፣ በአዳም መከተል ሁላችንም ከገነት በእነዚህ በታላላቆቹ በሰው ልጆች መገኛ በአዳምና በሔዋን በኩል ወጥተናል። ደግሞ እርግማን ወድቆብናል። የሞት ሞትን ትሞታለህ ተብለን አንደኛ ልጅነታችን ተወስዶ፣ ሁለተኛ ገነትን አሂል ርስት አተን፣ ትልቁ ደግሞ የእግዚአብሔርን አባትነት ተነጥቀን በገዛ ኃጢአታችን ከገነት ተባረናል። በጨለማ በእርግማን እንድንኖር ተፈርዶብናል። በኃጢአታችን ምክንያት የሚያድነን ሳይኖር ከልጅ ልጅ ተወልጄ ምን እላለሁ አድናለሁ የሚለውን ተስፋ ለአዳም የተገባውን ቃል ይዘን አባቶቻችን ተስፋ አድርገው ፈኖ ብርሃነከ ወጽድቀከ እማንቱ ይምርሃነ ወይሰዳኒ ደብረ መቅደስከ፣ አቤቱ ብርሃንንና ጽድቅህን ላክልን፣ እነሱም ወደ መቅደስ ወደ ክብራችን ወደ ሕይወታችን ይምሩን ይውሰዱን እያሉ ነቢያቱ ፈኑ ዴከ እጅህን ከአርያም ላክ እያሉ እየለመኑ ያችን ቀን ይጠባበቁ ነበረ። የዘመኑ ፍጻሜ ሲደርስ እሱ የገባውን ቃል ኪዳን አስቦ
ከድንግል ማርያም የዘመኑ ፍጻሜ በደረሰ ጊዜ ተወለደ። ለተወለደው ክብር ይሁንለት። ትላንት እንዳየነው ዘእንበለ ኃጢአት ያለ ኃጢአት እንደ ሰው አደገ። በገዳም ለመጾም ገባ። ከዲያብሎስ ተፈተነ። ሦስቱን ፈተናዎች ድል አደረጋቸው። ጾምን ቀደሰልን። ያቋረጥነውን ጾም በአዳም በኩል በክርስቶስ በኩል ምሉ ሆኖ ተሰጠን። ከዛም በኋላ 3 ዓመት ከ3 ወር ዞሮ አስተማረ። ሕሙማነ ሥጋን በታምራቱ ሕሙማነ ነፍስን በትምህርቱ እየፈወሰ ታላቁን ነገር እያደረገ ወደ ክብር እንዲመልሰን እሱ ውርደት ወደ ሆነው መከራ መጣ። ወደ መስቀል ላይ ወጣ። ያድነን ዘንድ እሱ መስዋዕት ሆነልን። እሱ ምን ሆነልን? መስዋዕት ሆነልን። አጠር አጠር ለማድረግ ነው። መስዋዕት ሆነልን። ራሱን ይዞ መስዋዕት አቅራቢ ሆኖ ክህነቱ የባህሪው የሆነው ታላቁ ሊቀ ካህን የካህናት ሁሉ አለቃ እሱ የማይሾሙት ካህን እሱ ከባህሪው ክህነቱ የከበረ ደግሞ እሱ በጸጋ ሁሉን ካህን አድርጎ ለተመረጡት የሚሰጥ መስዋዕት አድርጎ ራሱን መስዋዕት አቅራቢው በመስቀል ላይ ይዞ ወጣ። እሱ ከአባቱና ከመንፈስ ቅዱስ ጋር ሆኖ መስዋዕትነቱን ተቀብሎ አዳነን። ምን አደረገን? በሌላ ደግሞ ንግግር እሱ አስታራቂ ሆኖ ከማን ጋር ስንል ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ምንድን ነው የሚለው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እስከ 19 ስናይ 17 እና 18ኛው ቁጥርን ስታዩት እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። በክርስቶስ ሆኖ እግዚአብሔር ከአብና ከመንፈስ ቅዱስ ጋር ከራሱም ጋር ሊያስታርቀን አስታራቂ ሆኖ ለዚህ ደግሞ መታረቅ ፍጹም ንጹሕ የሆነ መስዋዕት ከኃጢአት ከበደል የነጻ የሚችል እውነተኛ መስዋዕት ያስፈልግ ስለነበር ራሱ መታረቂያ መስዋዕት ሆኖ አስታራቂ መታረቂያ ታራቂም ሆኖ ከዛ እርግማን ከዛ ጨለማ ከዛ 5500 ፍዳ ከዛ ዘመን እስራት ነፃ አወጣን። ክብር ምስጋና ለስሙ አጠራሩ ይሁን። ነፃ አወጣን። በራሱ መስዋዕትነት ዋጋ ከፍሎ በደሙ ቅዱስ ጳውሎስ የሚናገረውን ቃል ወደዚህ ወደ ሮሜ እንመጣለን። ሮሜ 5:10 ላይ ስታዩት በልጁ ሞት ከራሱ ጋር ካስታረቀ በማለት ከማን ጋር ካስታረቀ? ከራሱ ጋር በልጁ ሞት ከራሱ ጋር ካስታረቀን ይላል። በመሰረቱ አሁን እኔ አንዳንድ ሰዎች መዳን በማንም የለም በኢየሱስ ክርስቶስ ነው። አይ ዝም ብለን ኢየሱስ የምንለው ስም ብቻ አይደለም። ክብር ይሁንለት። ለዚህ ስም ምስጋና ይሁን። ለዚህ ስም አምልኮ ይሁን። ለዚህ ስም ስግደት ይሁን። ዝም ብለን መዳን ሲባል ኢየሱስ በሚለው 3 ፊደል ብቻ የምናስብ ካለን ተሳስተናል። ይሄ ስም ደም ያለው ስም ነው። ቅዱስ ደም፣ ሕያው ደም፣ ንጹሕ ደም ያለው ስም ነው። ይሄ ስም የሚፈውስ ቁስል ያለው ስም ነው። ምንድን ነው የሚለው? እግዚአብሔር የሁላችንን በደል በእሱ ላይ ምን አደረገ? አዶረ። በእሱ ቁስል እኛ ተፈወስን። ኢሳይያስ ምዕራፍ 53 ቁጥር 3 እስከ 5 እግዚአብሔር የሁላችንን ኃጢአት በእሱ ላይ አኖረ። አንድም በእግዚአብሔርነቱ በፈቃዱ የሁላችንንም ኃጢአት ተሸከመ። በእሱ ቁስል እኛ ምን ሆነ? እስኪ ንገሩ። ተፈወስን። ይሄ ስም ፈዋሽ ቁስል ያለው አዳይ ቁስሉን የሚገልጥ ስም ነው። ይሄ ስም
ቅዱስ ደም ያለው ስም ነው። ባዶ ጽሑፍ ብቻ የሚመስላቸው ሰዎች አሉ። ዝም ብለው የሚጮሁ ሰዎች አሉ። ይኸውላችሁ እዚህ አንደኛ ዮሐንስ ምዕራፍ 1:7 ላይ ተወዳጆች ሆይ ኃጢአት የለብንም ብንል እንዋሻለን፣ ራሳችንን እናስታለን አለና ነገር ግን በኃጢአታችን ብንናዘዝ ይቅር ሊለን የታመነ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? እስቲ በሉ ከኔ ጋር ድምፃችሁን ከፍ አድርጉና የኢየሱስ ክርስቶስ ደም ከኃጢአት ምን ያደርጋል? ያማልዳል፣ ያነጻል። ያነጻል ነው የሚለው። ስልጣን ያለው ደም፣ አምላካዊ ደም፣ ሕይወት የሆነ ደም ክርስቶስ ኢየሱስ የሚለው የሚገልጥ እውነተኛ አዳኝ ደም የምንለው ባዶ ስም አይደለም፣ ደም ያለው ስም ነው ምንለው። ለዚህ ምናምን በሌላ የለም፣ በኢየሱስ ክርስቶስ ነው እንድንበት ዘንድ የተሰጠን ስም እኮ ሲባል እንደው ቅድም መምህርም ብለዋል። በጥቂት ጽሑፍ ላይ የሆነች ቦታ ጽፈው አማኑኤል ወይ እግዚአብሔር ወይ ደግሞ ሥላሴ ብለህ ጽፈህ የምትመጥነው ነገር አይደለም። ስሙ በራሱ ትርጉም ያለው ስም፣ ሕይወት ያለው ስም፣ ክብር ያለው ስም፣ መለኮታዊነት ያለው ስም፣ ስልጣን ያለው ስም፣ ያው ደም ያለው ስም፣ ያው ቁስል ያለው ስም፣ ያው ለዘላለም ሕይወት የሚሆን የሚቆረስ ሥጋ ያለው ስም። ክብር ምስጋና ለዚህ ለስም አጠራሩ ይሁንና ይሄንን ምን አለ ሊቁ ሲደርስ ድርሰቱ ላይ ኢየሱስ ክርስቶስ ሰላም ለዝክረ ስምከ ከማንሳታችን በፊት እዚህ ተአምረ ኢየሱስ ሲነበብ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ይላል። ለሚጠሩ ሰዎች የሚጣፍጥ አልጫ አልጫ ያለ ሕይወታቸው የሚያጣፍጥ አጋንንትና ዓለም ኃጢአትና ፈቃደ ሥጋ ያስመረሩትን ነፍስ ማንነት ሲጠሩት የሚያጣፍጥ የሚያጽናና ስም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ አለና ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዑ አለው። ኢየሱስ ክርስቶስ የሚለው ስም ለሚበሉት እውነተኛ ምግብ ነው አለው። ቀጠልና ደግሞ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴትዮ አለ። አየህ፣ ለሚጠጡት የሚጠጣ እውነተኛ ጽዋ የሆነ አማናዊ ደም ያለው እሱ ኢየሱስ ክርስቶስ የምንለው ስም ነው። ዝም ብላ አይደለም ቤተክርስቲያን ኢየሱስ የምትለው። ልዩነታችን በጣም ሰፊ ነው። እግዚአብሔር ማስተዋላችንን ይመልስልን። ተአምሩ ተነቆ ሲያልቅ እንደዚህ ይላል። አመት መጽ ለኩነኖ ምስለ ደመ ገቦ አይጋ አማህፀንኩ ነፍሴ ውስተ እዴከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ተዋቀሱ በእንቲአየ ተኮሮትከ በበትር ወተሰይጦትከ ከመ ገብር ለህዳት ብር። ዓለም ላይ ለፍርድ ስትመጣ ክርስቶስ ኢየሱስ ሆይ በከበረ ስለኔ ቀራንዮ ላይ በተወጋ በዛ ባዳነኝ እጅ ላይ ነፍሴን አስቀምጣለሁ። በበደሌ በኃጢአቴ እንዳልከሰስ እንዳልወድቅ እንደ ባሪያ መሸጥህ በ30 ብር በመቃናት መመታቱ ስለ እኔ ዋጋ ሆኖ ያድነን ይላል። አሜን። ያድነን። ምንድነው የሚጸልዩ ካህናቱ? በተወጋ ጎን በፈሰሰው ስም ደም አማኑኤል ስም ይልታል። አያችሁ፣ ኦርቶዶክስ በስሟ ጸልዩም ለሚሉ ሰዎች ንገሯቸው። ያው በተወጋ ጎን በፈሰሰው ደም ይህንን በሚገልጥ ማንነት በአማኑኤል በኢየሱስ ስም ማረን ነው የምትለው። ስንድን የዳነው በዚህ ሂደት ውስጥ ነው። ከዛ ምን ይላል? ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ። በሁሉ አፍ ምስጋና ለምትመሰገን ላንተ ክብር ይሁን። ስብሐት ለከ ኢየሱስ ቅዳሴ ሥጋ ወነፍስ፣ ነፍስንም ሥጋንም የምትቀድስ የምታነጻ ኢየሱስ ሆይ ምስጋና ላንተ ይሁን። ከፍ አድርጉ ድምፃችሁ። ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ
ለርሑቃን ልብስ ለተራቆት ነው፣ ከጸጋ ለተለየለው፣ ከጸጋ ለጎደለው፣ የልጅነት የክብር የሕይወት ጸጋችን ለተገፈፈው ለእኛ ዕርቃንህን ተሰቅለ የሕይወት ልብስ ለሆንከን ኢየሱስ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ቃለ አብ ቅዱስ ይለዋል። የአብ ቃል ቅዱሱ እኛም የቀደስከን በደምህ ንጹሕ በሥጋህ ንጹሕ መቆረስ መፍሰስ የቀደስከን ደግሞም ከኃጢአት ያነጻሃል ለአዲሱ ኪዳን የመረጥከን የቀደስከን የአብ ቃል ቅዱሱ ኢየሱስ ሆይ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ዘይትሰዓር ንጉሥ። የሚገርም የማትሻረው ንጉሥ፣ የማይሾሙ ንጉሥ፣ የማያበድሩ ባለጸጋ፣ በዚህ ጊዜ የተገኘ የማትባል ያለ የምትኖር አልፋ ኦሜጋ፣ ለዘመናት ዘመን ይሆን ለመጨረሻው መጠቅለያው አንተ ለሆን ለማትሻረው ንጉሣችን ምስጋና ለአንተ ይሁን ትላለች ቤተ ክርስቲያን። ክብር ምስጋና ለስም አጠራሩ ይሁንና ምስጋና ለአንተ ይሁን። ዳነን ስንል ዝም ብለን አይደለም። ይህ ሁሉ ዋጋ ተከፍሎ እኛ ምንም ነገር ሳንከፍል፣ እኛ ምንም ነገር ሳንሰጠው፣ እኛ ምንም ነገር አስተዋጽኦ ሳናደርግ እንዲሁ እሱ ሁሉን ሆኖ ሁሉን አድርጎ አዳነን። ምን አደረገን? ሁሉን ሆኖ ሁሉን አድርጎ ምን አደረገ? አዳነን። ምን አለ ታዲያ? እንዲያው በጸጋ ድናችኋል ተባለ። እንዲያው በጸጋ በምንድን ነው የዳናችሁ? በጸጋው በምኑ? ጸጋ ማለት ምን ማለት? ስጦታ እኮ ማለት ነፍሱን የነጻ ስጦታ ማለት እኮ ነፍሱን ሰጥቶ ሥጋውን ቆርሶ ሰጥቶ ደሙን አፍስሶ ሰጥቶ እንዲያው በነጻ ስጦታ እሱ ነፍሱን ለሞት ሰጥቶ በሞት ሀገር ሄዶ ሞትን አዋርዶ ጨለማውን ገፎ የሲኦልን መወርወሪያ ቆርጦ ነፃ አውጥቶ ዋጋ ሳትከፍሉ በእሱ ዋጋ መክፈል እንዲሁ በጸጋው ወይም በነፃ ድናችኋል። እዚህ ድረስ እንስማማለን ወይ? እነሱን አላውቅም። እውነተኛው የመጽሐፍ ቅዱሱ ትምህርት ከዚህ በኋላስ አሁን ከዚህ በኋላ ነው የምንለያየው ጥቂት ደቂቃዎችን። ከዚህ በኋላስ ከቃሉ ጋር አለ እግዚአብሔር ከሁላችን ጋር አይደል? ከዚህ በኋላስ እንዲህ ይላል ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። ከፍ አድርጉ ድምፃችሁን። በነፃነት ልንኖር ክርስቶስ ነፃ አወጣን። አለቀ። እየሰማችሁ ማንም ሰው ከዚህ በኋላ በአዳምና በሔዋን ኃጢአት በአንድ ሰው በአዳም ምክንያት ሞት ለሰው ልጆች ሁሉ መጣ፣ ወደ ዓለም ገባ። በክርስቶስ ኢየሱስ ሕይወት ለሰው ሁሉ ተሰጠ እንዳለ በአዳም በሔዋን የመጣው ኃጢአትን ሞትም በክርስቶስ ስቅለትና ሞት ትንሣኤ ተዘግቷል። ክብር ይሁንለት። ማንም ከዚህ በኋላ ያመነ የተጠመቀ የተቀበለ በእነሱ ኃጢአት ማንም ሰው ሊጠየቅ አይችልም። እሱ ስለኛ ተጠይቆ በነገሥታት ቆሞ ስለኛ ኃጢአት ተከሶ ክሳችንን እሱ ጻድቅ የሆነው ጌታ ኃጢአታችንን አስወገደ። እዚህ ጋር ብቅቷል። ከዛ ምን አለ? አወጣ አለና ማስጠንቀቂያ ያስቀመጠ። ደግማችሁ ምን ብላችሁ በባርነት ቀንበር ምን እንዳትያዙ ተጠንቀቁ። አሁን ገባችሁ? ኦርቶዶክሳውያን ዕለት ዕለት መዳን አለ፣ ዕለት ዕለት ንስሐ አለ፣ ዕለት ዕለት ይቅርታ አለ፣ ዕለት ዕለት ምሕረት አለ፣ ዕለት ዕለት ስርየት አለ ብላ ቀጣዩን የመዳን ሂደት ስታስተምረን ደግማችሁ በባርነት ቀንበር ምን አትበለዋል? አትያዙ። እራሳችሁ ኃጢአት ባሪያ እንዳያደርጋችሁ በበደል ባርነት እንዳትያዙ። ከተያዛችሁ ግን አለ ተጠንቀቁ። ምን በሉ? ተጠንቀቁ። ምክንያቱም ሰው ዕለት ዕለት ምን ይላል?
ይበድላል አይበድልም? ኃጢአት ይሰራል አይሰራም? ከዛ ከእግዚአብሔር ጋር የሚታረቀው በምንድን ነው? አቤት በንስሐ። እኔ ወገኖቻችን አንዳንዴ ያሳዝኑናል የእውነት በቃ እኔ ድኜ ጨርሻለሁ ይሉንና ቀጥለው ደግሞ ምን ይሏል? የኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ድኖ የለ እንዴ? ለምን ይህን ቃል ይቀበለዋል? ከየትኛው ኃጢአት ቀጥሎ ለምን ተጻፈ? ዮሐንስ የለብንም ብንል እኮ አለ እንስታለን፣ እንዋሽካለን፣ ግን ብንናዘዛለን። ግን ብንናዘዝ ከኃጢአት ሁሉ የኢየሱስ ደም ምን ያደርጋል? ያነጻል፣ ያድናል። አንድ ሰው በደለ፣ ወደቀ፣ አጠፋ፣ ተጸጽቶ ካለቀሰ እግዚአብሔርን ይቅር ብለኝ ብሎ በንስሐ አባቱ ፊት ከወደቀ ቀኖናውን ተቀብሎ እግዚአብሔር ፊት ተንበርክኮ በጾም በጸሎት ምሕረቱን ከጠየቀ ስርየት ይደረግለታል አይደረግለትም? ይኸውላችሁ ስንጸልይ ቤተክርስቲያን እንመጣለን። ይሄን ቃል በቃል ይሄን ቃል ወደዚህኛው ሀሳብ ሳላም እችን ያዟል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ እንዲህ ይላል፣ እውነተኛ ንስሐ ይላል። እውነተኛ ምን? ስሙ፣ እውነተኛ ምን? እውነተኛ ንስሐ፣ ጸጸት ያለበት ጌታዬን አሳዘንኩት፣ አምላኬን በደልኩት፣ የቅድስና ልብሴን በኃጢአት አሳደፍኩት ብሎ በእንባ የሚሆን ንስሐ ወደ መዳን ያደርሳል። ወደ ምን ያደርሳል? አቤት ትምህርታችን ምንድን ነው? ትምህርተ መዳን፣ ኦርቶዶክሳዊ መዳን በል ውስጥ ኦርቶዶክሳዊ መዳን በል። ኦርቶዶክሳዊ መዳን ድነናል፣ እንድናለን። አሁን እየዳን ነው አይደል? እንድናለን። መጨረሻ ላይ የሚጠቀም እየዳን ነው፣ እንድናለን። እስኪ በሉ ድነናል፣ እየዳን ነው፣ በመጨረሻ ምን እንላለን? ሶስት ነው። ከመጀመሪያው ለመዳን ሂደት የለውም። ድነናል፣ አለቀ። አሁን ግን ደግመን በኃጢአት ባርነት ከተያዝን ዮሐንስ ወንጌላዊ እንደነገረን በኃጢአታችን ከተናዘዝን ቅዱስ ጳውሎስ በቆሮንቶስ ቤተክርስቲያን ላለችዋ ችግር መፍትሄ የሚሆነው ድጋሜ ይህን በረከትና ምሕረት የሚያሰጠው ንስሐና ጸጸት እንደሆነ የነገረን መዳን፣ በንስሐ መዳን፣ በእንባ መዳን፣ በንስሐና በጸጸት በጾምና በጸሎት እግዚአብሔርን ምሕረቱን በመለመን የደሙን ስርየት ማግኘት ዕለት ዕለት ምን እናደርጋለን ማለት ነው? እንድናለን ማለት። እየሰማችሁ እስቲ ልጠይቃችሁ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ እስከ 2 ምንድን ነው የሚል? የመዳን ቀን ዛሬ ነው፣ የመዳን ሰዓት አሁን ነው ይላል። የመዳን ቀን መቼ ነው? የመዳን ሰዓት እሺ፣ ድነናል አለ። ከዛ ነገ ሲሆን ይሄ ቃል ለእኔና ለአንተ የመዳን ቀን ትናንት ነው ይባላል? ይባላል ወይ? አይባልም። ዕለት ዕለት ነው የመዳን ቀን። ኃጢአት በሰራ ቁጥር ከዛ ኃጢአት ለመዳን ዕለት ዕለት ወደ ክርስቶስ ምሕረት በንስሐው ትመጣለህ። እሱም በካህናቱ ስልጣን በጾም በጸሎት በእውነተኛ ንስሐ ስትመለስ ከዛ ቁጣ፣ ከዛ ውድቀት፣ ከዛ ጥፋት ትድናለህ። ምን ትላለህ? ትድናለህ፣ ትድናለህ። የቤተ ክርስቲያንን ጸሎት ቅዳሴ የምታስቀድሱ እስቲ ያገኛችሁ ከፍ ቅዳሴ የምታስቀድሱ ብቻ የምታስቀድሱ እስቲ ከፍ አለ እስቲ ማታስቀድሱ ቅዳሴው መጨረሻ ላይ የጸሎታል። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው፣ በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃትን ቅድስት ቤተ ክርስቲያንን ጠብቃት፣ ለነገሥታት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት ይልና ካህኑ የቀደሰው በዚህ ተሰብስባችሁ የጸለያችሁ ያስቀደሳችሁ ምሕረት የለመናችሁ ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ምን ይበላችሁ? ይቅር ይበላችሁ። ዕለት ዕለት እኮ ነው ይሄ ጸሎት። ዕለት ዕለት እየዳን ከኃጢአት እየዳን ከውድቀት እየዳን ከጉስቁልና
የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ምን ይበላችሁ በሚመጣውስ ይጠብቃችሁ። ይህንን እኮ ነው ዕለት ዕለት መዳን የምትለው። ለዚህ ነው ቅዱስ ጳውሎስ ዕለት ዕለት ጸጸት፣ እንባ፣ ንስሐ ወደ እውነተኛው መዳን ያደርሰናል አለ። አየህ ያደርሰናል። የዳነው ጳውሎስ ለዳኑት ለተጠመቁት የሐዲስ ኪዳኑ መሰረታዊ ድነት ለተቀበሉት ክርስቲያኖች ብትበድሉ፣ ብትወድቁ፣ ብታጠፉ ደግሞ ብትጸጸቱ፣ ንስሐ ብትገቡ ወደ መዳን ትደርሳላችሁ። ስለዚህ አንድ ሰው ዕለት ዕለት ንስሐ ሲገባ፣ አንድ ሰው ዕለት ዕለት ሲጸልይ፣ አንድ ሰው ዕለት ዕለት ቃለ ወንጌልን፣ ምክረ ካህንን፣ ጸሎተ ቅዱሳንን ሲቀበል ወደ መዳን ይመጣል ማለት ነው። ወደ ምን ይመጣል? እሺ አንድ ጥቅስ እንጨምር፣ ወደ ሶስተኛው እንገባለን። አንዱ ጥቅስ ምን ይላል? ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ ምዕራፍ 2 ላይ እንዲህ የሚል ቃል ታነባላችሁ። ከቃሉ ጋር ናቸው። በአንደኛ ጴጥሮስ ምዕራፍ 2 ይቅርታ፣ እንዲህ ይላል ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን ይላል። ምን ለማለት? አቤት። መጀመሪያ ግን ጌታ ምን እንደሆነ ቀምሳችሁ፣ ቸር መሐሪ፣ በደልን ኃጢአትን ሞትን በመስቀል ላይ በእሱ ደግነት ቸርነት እንደ ጸጋ አምናችሁ ተቀብላችሁ ከሆነ ለመዳን በእሱ እንድታድጉ አያችሁ። ከዳኑ በኋላ ደግሞ በእሱ እንዲያድጉ እንድታድጉ አለ። ቀጠልና ምን አለ? አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ አለ። ለመዳን አየህ፣ ለመዳን ዕለት ዕለት እየዳንክ ለመሄድ የቃሉ ወተት ወንጌሉ፣ ጸሎቱ፣ ቅዳሴው፣ ምክረ ካህኑ፣ ትምህርተ መምህራን ዕለት ዕለት ያስፈልጋል። ለምን? ለመዳን። ለምን? ለመዳን። ከዚህ ዓለም ኃጢአት ለመዳን፣ ከሚመጣው ቁጣ ለመዳን። ከመጀመሪያው ግን ድነናል፣ አልዳንም። አሁን ግን ካለው ቁጣ፣ ከዚህ ዓለም አበሳ፣ ከሚመጣው ክስ፣ ከሚመጣው ፍርድ፣ በኃጢአት ከሚመጣው እስራት፣ ባርነት ለመዳን ንስሐ፣ ጸጸት፣ ዕለት ዕለት ደግሞ ቃሉን መመኘት ማድረግ፣ ቃሉን መኖር፣ ይሄ ሁለተኛውን የመዳን ሕይወት ያደርግልናል። ይህ ደግሞ በድፍረት አይደለም፣ በድፍረት አይደለም። ብዙዎች በድፍረት ሲያወሩ እንሰማለን። ድኛለሁ፣ ከዚህ በኋላ ድነት አይወሰድም፣ እንደዚህ አይሆንም፣ እንደዚህ አትበል። እንዲህ ነው የሚለው መጽሐፍ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዲህ የሚል ቃል አለ። በደንብ ስሙት። እኔ ከሄድኩ በኋላ የራሳችሁን መዳን፣ የራሳችሁን ምን? እኔ ባለው ጊዜ እቆጣችሁ፣ ገስጻችሁ፣ እመክራችሁ፣ ስትዝሉ እጸልይ፣ እረዳችሁም፣ በመንፈስ ቅዱስ እመራችሁ ነበር። እኔ ለአገልግሎት ሌላ ቦታ ስሄድ ብትበድሉ፣ ብትወድቁ ተጠንቀቁ። ዕለት ዕለት ኃጢአት ላለመስራት፣ ላለመበደል በፊቱ በፍጹም መንቀጥቀጥ መለኮታዊው አምላክ ይሄ ነው ብለን ማንገልጸው። ቅድም ትምህርቱን አስተውላችሁት ከሆነ መምህሩ ሲያስተምሩ ልብ አድርጋችሁ ከሆነ የማይታወቅ ከመታወቅ የሚያል ከአእምሮ በላይ የሆነው ሕያው አምላክ በመንቀጥቀጥ በመፍራት እሱም በማምለክ ኃጢአትን በመተው ልክ እንደ ቅዱሳን ዝሙት፣ ነውር፣ ጣዖት፣ በደል፣ ውድቀት ሲቀርብላቸው አይ እኔ በእግዚአብሔር ፊት ምን አልሰራም፣ ኃጢአትን አልሰራም እያሉ እግዚአብሔርን በመፍራት ፈርተውት በመውደድ ወደውት በማምለክ እንደራቁ በፍጹም መፍራት በጾም በጸሎት በቅድስና የራሳችሁን መዳን ፈጽሙት። የራሳችሁን መዳን መንበልት ፈጽሙት። አያችሁ፣ ሰው ዕለት ዕለት ሲበድል ኃጢአት ሲሰራ በንስሐ በፍጹም መንቀጥቀጥ በፍጹም እግዚአብሔርን በመፍራት በስጋውና በደሙ መዳኑን ምን እያደረገ ይሄዳል? እየፈጸመ ይሄዳል። እየጸለየ ይፈጽማል፣ እየጾመ ይፈጽማል፣ እየሰገደ ይፈጽማል፣ ስጋውን ደሙን እየተቀበለ ይፈጽማል። ወደ ፍጹም ማዕረግ፣ ወደ ከፍታው፣ ወደ ክብሩ ይመጣል ማለት። ስለዚህ
ሁለተኛው እየዳን ነው። አንድ ሰው እግዚአብሔር ከኃጢአት ማሰሪያ ካህኑ ይፍታ ሲለው ከኃጢአት እስራት ምን ብሏል? አቤት ታምናላችሁ? ምን ብሏል? ተፈቷል። ይቅርታን አግኝቷል? አላገኘም? ከሚመጣው ቁጣ ድኗል? አልዳነም? ነገም ቢበድል ደግሞ ይህንኑ የንስሐ ምሕረት እየተቀበለ እየዳነ ይቀጥላል። ሶስተኛውና የመጨረሻው መዳን ይወላችሁ፣ መዳን ከመጨረሻው ፍርድ ማምለጥ። እየሰማችሁ መዳን እስቲ በሉ፣ መዳን ከመጨረሻው ፍርድ ማምለጥ ነው። አሁን ብዙ ደፋሮች አሉ። እኔ አሁን በጌታ ቀኝ ነኝ፣ ከኢየሱስ ጋር ቁጭ ብያለሁ፣ አብ በልጁ በኩል ከቀኙ አስቀምጦኛል። እኔ እሺ እንልና ይህን ሀሳብ አንስተን ማርያም ድንግል ቃል የማይገልጻት ምሳሌ የሌላት የሁላችንም እመቤት ተስፋችን እሷ በጌታ ቀኝ አለች ስንላቸው በኢየሱስ የታለች ስንላቸው በጌታ ቀኝ። አንዳንዱ ሰዎች ግን እኛ በጌታ ቀኝ ቦታችንን ሴኩር አድርገን መተናል፣ እንደውም እዛ ነው የሚሉን ሁሉ አጠገባችን እያሉ የትልቁ ውድቀት ለጌታና ሲሆን ኃጢአት ነው። እሱ ሲሆን ግን በቀኝ ነው ያለው። እግዚአብሔር ማስተዋልን ይስጥልን፣ ወደ እውነተኛ እውቀትና ትምህርት ያምጣልን። የመጨረሻው ክርስቶስ ለፍርድ ሲመጣ ከዛኛው የቁጣ ዓለም የምናመልጥበት የዘላለምን ሕይወት የምንወርስበት ከዛኛው ፍርድ መዳን ማለት ነው። ከዛኛው ፍርድ ምን ማለት ነው? ከዓለም መጠቅለያ ፍርድ፣ ከምታልፈው ዓለም ፍርድ፣ ከዛችኛዋ ከእሳቱ ዓለም ፍርድ መዳን። ለዚህ ምን አለ? ከጌታ ትምህርት እንጀምራለን። 3 ጥቅሶችን እናይና እናበቃለን። አንደኛው የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል? ከፍ ድምፃችሁ እስቲ ቃሉን በሉት። እስከ መጨረሻው የሚጸና እርሱ ምን ይላል? አየህ፣ በተከተልከው አውቀዋለሁ በምትለው አምኜዋለሁ በምትለው በክርስቶስ ኢየሱስ ትምህርት ውስጥ በእውቀት ብታምነው ኖሮ ትምህርቱን ትሰማው ነበር ወንድሜ። በእሱ ትምህርት ውስጥ አይ ከአዳምና ከሔዋን እርግማን በመስቀል አድኛለሁ፣ ከዚህ በኋላ እንደፈለግኩን አላለህም። እስከ መጨረሻው ምን የሚጸና እሱ ምን ይላል? ይድናል። ከዛኛው ፍርድ ከገሃነም ውድቀት ከምታልፈው ዓለም ጋር አያልፍም። ወደ ዘላለም ሕይወት ምን ይላል አለ? ይመጣል። ወራሽ ነው አለ። ሁለተኛ ጳውሎስ አይደለ? ዕብራውያን ምዕራፍ 1 ከቃሉ ጋር ናችሁ? እየሰማችሁ ነው? የጌታና ጸሎታችሁን ትስማ። ይኸውላችሁ ዕብራውያን 1:14 ላይ እዩት። ሁሉ እየሰማችሁ ነው? ሁሉ መዳንን ይወርሱ ዘንድ አያት ምንን ይወርሱ ዘንድ? መዳንን፣ ያንን ክብር፣ ያንን ዋጋ መቀበል፣ ያንን ሃይማኖት ከስራ ስራን ከሃይማኖት አዋሂደው ክርስቶስ በመጣ ጊዜ የሚቀበሉ ሃይማኖት አለን ብቻ ብለው ስራ ሳይሰሩ የሚኖሩትን አይደለም። እነሱንማ እንዲህ ያለ የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እንደውም ይሉኛል አለ ታምራት በስምህ አድርገን ትንቢት ተናግረን ሙት አንስተን ድውይ ፈውሰን ታምራት ሰርተን እንዴት ሲሉት ሂዱ አላውቃችሁም እናንተ አመፀኞች። ሙት አነሳ ተአምር አደረገ በኢየሱስ ስም ትንቢት ጮክ። አይ የአባቱን ፍቃድ ሃይማኖት ከምግባር ምግባር ከሃይማኖት ሲመጣ የሚጠይቅህ እኮ ያንን ነው። ብራ አብልታችሁ ብተማ እንግዳ በሆን የሃይማኖታዊ ስራ ነው አይደለም። እምነት ከስራ ስራ ከእምነት ያዕቆብ 2 ላይ እንደተነገረ አዋሂደው የተገኙ የመጨረሻው መዳን የሚወርሱ እነሱ ናቸው። እንደውም ጌታ ራሱ ምን አለ? ራዕየ ዮሐንስ ምዕራፍ 2 ላይ ምዕራፍ 22 ቁጥር 11 ላይ እንዲህ አለ። መፈጥነው ከሰዓቱ አንጻር ነው፣ ጨርሰናል። እግዚአብሔር ከሁላችን ጋር ይሁን። እንዲህ አለ፣ እነሆ በቶሎ እመጣለሁ አለ። እነሆ በቶሎ ምን እላለሁ?
እመጣለሁ ለእያንዳንዱ አለ እንደ ስራው። በቃ የኦርቶዶክስ ቤተክርስቲያን በዚህ በሶስቱ የመዳን ትምህርቶች ውስጥ መጨረሻውን መዳን ለመውረስ ለመጠቅለል እምነትን ከስራ ስራን ከእምነት ምን አለ በመጨረሻው ስመጣ ለእያንዳንዱ እንደ ስራው ዋጋውን እከፍለዋለሁ። ክብር ይሁንለት። እንደምን አለ ኦርቶዶክስ በስራ ታምናለች። ስለዚህ ጌታ እውነት የሚባል ትምህርት አዎ ታምነዋለች። ያመነችውን ጌታ ደግሞ እየፈራች እየተከተለችው እያመለከች እያከበረችው ልጆቿ ዘእንበለ ኃጢአት እንዲጓዙ ታስተምራለች። ምግባርን ከሃይማኖት አያይዝ እንደ ስራው ሰጥቷለሁ። እኔ አልፋና ኦሜጋ መጀመሪያውና መጨረሻ። እሺ ኢየሱስን እንስማ። አልፋና ኦሜጋ የሆነውን አምላክ መድኃኒትና ቤዛ የሆነንን ንጉሥ እንስማ ወይስ የዘመኑ በየጊዜው ክሬት የሚደረገውን ይሄ የመጽሐፍ ቅዱስ የፍልስፍናውን ዓለም እንከተል? የመጽሐፍ ቅዱስ እውነተኛ ትምህርትን እንከተላለን እንጂ በመጽሐፍ ቅዱስ ላይ ፍልስፍና ይዘው በብዙ ጥፋት ውስጥ የሚሄዱ ቴዎሎጂያውያንን አንከተልም። እውነተኛው ቴዎሎጂ የመጽሐፍ ቅዱስ እውነት ላይ የተመሰረተው ቴዎሎጂ ግን በዚህ ላይ እንከተላለን። በዚህ ለመኖር እግዚአብሔር ያብቃል። በጴጥሮስ ቃል ስንጠቀልለው ምን አለ? የጴጥሮስ መልእክት አንደኛው ምዕራፍ 2 ላይ ቁጥር 7 እስከ 10 እንዲህ አለ። ለእናንተ የሚወረሰው ተስፋ መዳናችሁ በሰማይ ተጠብቆላችኋል። የተጠብቆላችኋል። ይሄ ተስፋ ይሄ ስጦታ የሚወረሰው መዳን ማምለት፣ መውረስ፣ መውጣት ሃይማኖት ከምግባር ምግባር ከሃይማኖት አዋህዶ እንደ ስራ መከፈል ኑ አባቴ ብሩካን ዓለም ወደ ሳይፈጠር ወደ ተዘጋጀላችሁ ወደ ዘላለም መንግስት ምን በሉ ግቡ የሚለውን መዳን ለመውረስ እውነተኛውን ሃይማኖት ከስራ ስራን ከምን ከሃይማኖት አድርጎ መያዝ ከዛ መውረሱ የሚለውን ቃል ለመውረስ ያንን መንግስት ለመግባት በዛ መንግስት ለዘላለም ከሱ ጋር ለመኖር ይሄንን እውነተኛውን ህይወትና ትምህርት ይዞ መሄድ ያስፈልጋል። ስለዚህ በኦርቶዶክስ የመዳን ሂደት ውስጥ የመዳን መሰረት ማመን፣ መጠበቅ፣ ከቅዱሳት ሚስጥራት መካፈል፣ ስጋውን መብላት፣ ደሙን መጠጣት። ከዛ ሶስተኛው ሂደት ደግሞ ከመሰረቱ ወደ ሂደቱ ስንመጣ ድነናል፣ እየዳን ነው። መጨረሻ ላይ እስቲ በሉ አዎ ከኔ ጋር ከፍ አድርጉ ድምጻችሁ። ሰው ያምናል፣ ይጠመቃል፣ ቅዱስ ሥጋውን ክቡር ደሙን ይቀበላል፣ ይድናል። ጥሩ። አሁን ድነናል በሉት። ድነናል ደግሞ እየዳንን ነው። ክርስቶስ ሲመጣ በመጨረሻው እንድናለን። ለዚህ ክብር ያውቃል። የድንግል ማርያም ጸሎት፣ የቅዱሳን በረከት፣ የመላእክቱ ጥበቃ አይለየን። ይቆየን።